ሼኩ ሲያወራ እንደሰማችሁት አላህ አልጋ ላይ ነው። የማን ይሄ የዋብያ ነው ሲሉ ሰምታ ዶሮ ታንቃ ሞተች አሉ። አሰላሙ አለይኩም። ይህንን ቪዲዮ ሊያስጠፉ ስለሚችሉ በቻላችሁ ጠቅም ኮፒ ሊንክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ዛሬ የማሳያችሁ ትልቅ ጉድ አለ። አይ ዲያቆኒት፣ እንደው እንደዚህ ስትዋሽና ስትቀጥፍ ተው እንኳን የሚልህ ዘመድ የለህም። ለነገሩ መጻፍን ያዘዘ አይሮሜ 3:7። በመጀመሪያ ይህ ዲያቆን ከሰራው ሕጸጽ እንጀምራለን። እሱም ሃስቲ ጀነራላይዜሽን ይባላል። ማለትም በአንድ ግለሰብ ምልከታ ብቻ ሙሉ እምነቱ እንዲህ ያስተምራል ብሎ መሞገት ነው። ይህም በሎጂክ አስተምሮ ትልቅ የሆነ ሕጸጽ ወይም ፋላሲ ነው። ለማንኛውም እኛ ሙስሊሞች አህለ ሱና ወልጀማዓዎች አላህን ሱብሓነሁ ወተዓላ አንተ ባልከው መንገድ በጭራሽ አንገልጽም። ምን አይነት አላዋቂ ሰዎች ቢከተሉህ ነው ግን ቪዲዮ እንኳን ለመስራት ስታስብ እምነቱን ለመመርመርና ክሮስ ቼክ እንኳን ለማድረግ የማትሞክረው? ያሳዝናል። ለማንኛውም እኛ ሙስሊሞች እኛ አህለ ሱና ወልጀማዓዎች አላህ ሱብሓነሁ ወተዓላ ወንበር ላይ ተቀምጧል የሚል አስተምሮ የለንም። ይኸው ተመልከቱ፣ ሸርሕ ዓቂደቱል ዋሲጥያ ነው። አርረሕማኑ ዐለል ዐርሽ ኢስተዋ፣ ረሕማን ከዐርሽ በላይም ከፍ አለ የሚለውን ሲያብራሩ ኢስተዋ የሚለውን ዐላ ወርተፈዕ በማለት አስቀምጠውታል። ከፍ አለ እሱም ከፍጥረት በላይ ከዐርሹ በላይ ተደላደለ፣ ከፍ አለ የሚለውን ትርጉም እንደሚሰጥ አስቀምጠዋል እንጂ በጭራሽ ተቀመጠ የሚል አስተምሮ የለንም። ይህ አስተምሮ ታዲያ ማን ጋ ነው ያለው ስንል በእርግጥም ባይብል ላይ በሚገባ አለ። መኖርን ብቻ ሳይሆን ዙፋኑን የተሸከሙት ራሱ አውሬዎች፣ እንስሳዎች፣ ከብቶች እንደሆኑ የገዛ መጽሐፍቶቻቸውን እየከፈትን የማሳያችሁ ይሆናል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚክያስም አለ፣ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየሁ ይላል። በተጨማሪም በዮሐንስ ራእይ ምዕራፍ 19 ቁጥር 4 ላይ እንዲህ ይነበባል፣ 24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት ይላል። ታዲያ እግዚአብሔር ዙፋን እንዳለው በእነዚህ የባይብል ጥቅሶች ከተግባባን ታዲያ ዙፋኑን እሳ የተሸከሙት ከብቶችና እንስሳቶች እንደሆኑ እስቲ ከኦርቶዶክስ መጽሐፍቶች እየገለጥኩኝ ላሳያችሁ። ይኸው በደንብ ተመልከቱ። ተአምረ ኢየሱስ ነው። ተአምረ ኢየሱስ 18ኛው ተአምር ከ20ኛው ቁጥር ጀምሮ ስናነበው እንዲህ ይላል፣ ዳግመኛም የጌትነቱን ዙፋን የሚሸከሙ 4ቱ እንስሳ የተባሉ መላእክትን መረጠ። የእነዚህም የመጀመሪያው ፊቱ የሰው ፊት ይመስላል፣ የሁለተኛውም የአንበሳ ፊት ይመስላል። እነዚህም በቀኝ